ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ዓለም አቀፍ መገናኛ ብዙሃን የሚያወጧቸው ታማኝ ወቅታዊ ፈጣን ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት በመካከለኛው ምስራቅ ጦርነት የሰሜን ኮሪያ እጆች መገኘታቸው ተዘገበ። ሰሜን ኮሪያና ኢራን የጠበቀ ወታደራዊ ግንኙነት እንዳላቸው ይታወቃል። ይህንንም ተከትሎ የሰሜን ኮሪያ መሪ ኪም ጆንግ ኡን በዝምታ ኢራንን ከኋላ ሆነው በከፍተኛ ሁኔታ እየረዱ እንደሆነ ተዘግቧል። ኢራን እየተጠቀመችባቸው የሚገኙ አብዛኞቹ ሚሳኤሎች ከሰሜን ኮሪያ እየመጡ እንደሆነ ተዘግቧል። እነዚህን በተመለከተ በሰፊው ትንታኔ የወጡባቸውን የዓለም አቀፍ መገናኛ ብዙሃን ዘገባ በሰፊው የማስደምጣችሁ ይሆናል። የሰሜን ኮሪያ በዚህ ጦርነት ውስጥ መገኘት ጦርነቱን ሌላ መልክ እንዲይዝ ሊያደርገው ይችላል ተብሎ ተሰግቷል። ዝርዝሩን አስደምጣችኋለሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ያንን የተረገመ የሆርሙዝ ወሽመጥ ክፈቱ አለዚያ ደግሞ እሳት ይበላቸዋል በማለት ለተናገሩት ንግግር ኢራን አስገራሚ ምላሽ በዛሬው ዕለት ሌሊት ሰጥታለች። የኢራን የጦር ጀነራሎች ሌሊቱን ባወጡት መግለጫ የሆርሙዝ ሰርጥን ክፈቱ ላሉት ፕሬዝዳንት ቁልፉ ጠፍቶብናል፣ ናና ቁልፉን ፈልገ ሰጠን እንድንከፍተው ብለዋል። በሌላ በኩልም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለሚሰነዝሩት ዛቻ ኢራን ዛሬ ሌሊቱን በሰጠችው ምላሽ እኛም ታይቶ የማይታወቅ ሰርፕራይዝ ለአሜሪካና እስራኤል አዘጋጅተናል። ዓለም የእናንተን ጥቃት ብቻ ሳይሆን የኛንም ታይቶ የማይታወቅ ሰርፕራይዝ ያያል ሲሉ ነው የኢራን የጦር ጀነራሎች ሌሊቱን ባወጡት መግለጫ የሰጡት። በዝርዝር የማስደምጣችሁ ይሆናል የኢራንን የምላሽ መግለጫ። በሌላ በኩል በአሜሪካ ውስጥም እንዲሁ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ጫናው እየበረታባቸው መጥቷል። አንድ የኮንግረስ አባል በጉዳዩ ዙሪያ ያወጡትን ሰፊ ዝርዝር መግለጫ የምታደምጡት ነው የሚሆነው። ኢራን ጥቃቷን ወደ መካከለኛው ምስራቅ እያጠናከረች ነው። በእስራኤሏ ሃይፋ ከተማ ላይም ከባድ ጥቃት መሰንዘሯ ተመልክቷል። እንዲሁ ደግሞ የተባበሩት አረብ ኤምሬትም ከፍተኛ ጥቃት እየደረሰባት መሆኑን ተመልክቶ በአገሯ ለሚገኙ የተለያዩ ሆቴሎችም አዲስ አይነት የአሰራር ሲስተም መዘርጋቷም ተመልክቷል። በዝርዝር የምታደምጧቸው ጉዳዮች ናቸው የሚሆኑት። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን ከአሜሪካና እስራኤል እየተሰነዘረባት ላለው ጥቃት እየመለሰች ባለችው አጸፋ ከሩሲያ እስከ ሰሜን ኮሪያ አጋሮቿም በድብቅ እያገዟት መሆኑ ተሰማ። ከዚህ ቀደም ራሽያም የጦር ኢላማዎችን ትሰጣለች በሚል በሰፊው ስሟ የተነሳ ቢሆንም እንደ ሰሜን ኮሪያ ግን አልሆነም። ሰሜን ኮሪያን በተመለከተ ዛሬ ሌሊቱን የወጣው መረጃ እንዳመለከተው የሰሜን ኮሪያው መሪ ኪም ጆንግ ኡን ኢራንን በሚሳኤል አቅምና በሚሳኤል ሲስተም እየረዱ እንደሆነ ተዘግቧል። የአሜሪካው መገናኛ ብዙሃን ፎክስ ኒውስ ዛሬ ሌሊቱን ይዞት በወጣው መረጃ እንደዘገበው ከሆነ በእስራኤልና አሜሪካ ኢላማዎች ላይ እየዘነቡ ያሉት የኢራን
አነጣጥሮ መቺ የባላስቲክ ሚሳኤሎች ዋነኛ ምንጭ ሰሜን ኮሪያ ናት ይላል። ሰሜን ኮሪያ ጥብቅ አጋሯ የሆነችው ኢራንን በክፉ ቀን አልጣለቻትም ያለ ሲሆን በርከት ያሉ መሳሪያዎችን ዳጎስ አድርጋ እየሰጠች ነው ብሏል። ይህንን ተከትሎም ጄሩሳሌም ፖስት ባወጣው ሰፊ ትንታኔ እንደገለጸው አብዛኛው የኢራን የባላስቲክ ሚሳኤል ክምችት በቀጥታ ከሰሜን ኮሪያ እየመጣ እንደሆነ ገልጿል። ሰሜን ኮሪያና ኢራን ጥብቅ የሆነ ወታደራዊ አጋርነት እንዳላቸው ከዚህ ቀደም የተነገረ ሲሆን እስካሁን የሰሜን ኮሪያው መሪ ኪም ጆንግ ኡን በግጭቱ ጉዳይ በዝምታ ቆይተው ነበር። የሆነው ሆኖ ግን ሰሜን ኮሪያ ጥብቅ አጋሯ ኢራንን በድብቅ በከፍተኛ ሁኔታም በመሳሪያና በትጥቅ እየረዳች መሆኑን አመላካች የሆነ ዘገባዎች ወጥተዋል። ይህንን ተከትሎ ታዲያ በጉዳዩ ዙሪያ ሰፊ ዘገባ ይዘው ወጡት የአሜሪካ መገናኛ ብዙሃን ኢራንና ሰሜን ኮሪያ የጠበቀ ወታደራዊ ግንኙነት እንዳላቸው አሁን የተጀመረ ሳይሆን ከዓመታት በፊት ጭምር የጀመረ እንደሆነ ገልጿል። በተለይም ኢራን የምታበለጽጋቸው መሳሪያዎች ከዓመታት ጊዜ ጀምሮም በሰሜን ኮሪያ የሚሳኤል ሲስተም የተሰሩ መሆናቸውን ጭምር ገልጾ መርዳቷ አዲስ ነገር አይደለም። ምክንያቱም ሰሜን ኮሪያ በራሷ ከአሜሪካ ስጋት አላት። ዛሬ ኢራንን ከመቱ ነገ ምዕራባውያኑ ተባብረው እኔ ላይ ነው የሚወርዱት የሚል አመለካከት ስላላት ኢራንን መርዳቷ የሚጠበቅና ተገማች ነው ብለዋል። የቴክሳስ ግዛት በሎስ አንጀለስ ስቴት ዩኒቨርሲቲ የደህንነት ጥናት ክፍል የፖለቲካ ሳይንስ ፕሮፌሰር የሆኑት ብሩስ ቤክቶል ለፎክስ ኒውስ በሰጡት ሰፊ ማብራሪያ ሰሜን ኮሪያ ኢራንን በዚህ ጭንቅ ወቅት ልትረዳ እንደምትችል ግልጽና የሚጠበቅ ነው በማለት ገልጸው እነዚህ ሁለቱ አጋሮች ጥብቅ የሆነ ወታደራዊ ግንኙነት አላቸው። በከፍተኛ ሚስጥር እየተገናኙ እጅግ በጣም ደም አፋሳሽ የሆኑ ጥቃቶችን ኢራን እንድትፈጽም ያልቻለቻት ሰሜን ኮሪያ ናት ብለዋል። ፕሮፌሰሩ አክለውም ሲናገሩ ሰሜን ኮሪያ የጦር መሳሪያዎቹን በተለያዩ አካላት በሙሉ የምታበለጽግ ሲሆን ኢራን ደግሞ ክፍያዋን ለሰሜን ኮሪያ የምትልከው በጥሬ ገንዘብ አሊያም በነዳጅ ነው ብለዋል። በአሜሪካ ረዥም ጊዜ ማዕቀብ ተጥሎባቸው የቆዩት ሁለቱ ሀገራት የጠላት ወዳጄ ነው በሚለው ህብረት ስር ሆነው መሳሪያዎቹን በጋራ ሲያበለጽጉ የከረሙ ሲሆን አሁን በጭንቅ ጊዜ ደግሞ ሰሜን ኮሪያ መሳሪያዎቿን ጭና በከፍተኛ ፍጥነት እያጋዘችላት ትገኛለች ብለዋል። ተንታኙ እንደሚሉት ከሆነ አሁን በጭንቁ ጊዜ ሳይሆን ቀደም ብሎም ኢራን ስታመርትና ስታከማች የነበረችውን ሚሳኤል ሲስተሞች በሙሉ በሰሜን ኮሪያ እገዛ የሚደረጉ ናቸው በማለት የሚገልጹት ፕሮፌሰሩ በተለይ ደግሞ ሙሱዳን የተባለው ሚሳኤልን ያነሳሉ። ፕሮፌሰር ቤክቶር እንደሚሉት ከሆነ በቅርቡ በዲያጎ ጋርሺያ የጦር ሰፈር አካባቢ የተተኮሰውና 3800 ኪሎ ሜትር በላይ የተጓዘው የኢራን ሚሳኤል ሙሱዳን የተሰኘ የሰሜን ኮሪያ ምርት መሆኑን ገልጸው ኢራናውያን ከዚህ ሚሳኤል 19 ያህሉን ከሰሜን ኮሪያ ገዝተው ገና ከ15 ዓመታት በፊት ተረክበው ይህንን አቅም የገነቡ ሲሆን ይህም በከፍተኛ ሁኔታ ክምችት እንዳላቸው ኢራኖች አረጋግጠናል ብለዋል። ሌላኛው ኢራን የታጠቀችው መሳሪያ ደግሞ ኪያም ነው። ኪያምና ኖዶንግ የተሰኙ ሚሳኤሎች ኢራን በጎረቤት የባህረ ሰላጤው ሀገራት በሚገኙ የአሜሪካ ኢላማዎች ላይ እየተኮሰቻቸው የሚገኙ የአጭር ርቀት ባላስቲክ ሚሳኤሎች በሰሜን ኮሪያ እገዛ በዳበረው ኪያም ሲስተም ላይ የተመሰረቱ ሲሆን እዚህም ባሻገር ኢራን የታጠቀችው ሻሃብ 3 የተሰኘው ሚሳኤል የሰሜን ኮሪያው ኖዶንግ ሚሳኤል አይነት መሆኑን ገልጸው እዚህም ላይ የሰሜን ኮሪያዎች ትብብርና እርዳታ በከፍተኛ ቁጥር አለ ብለው እንደሚያምኑ ገልጸዋል። በ1990ዎቹ መገባደጃ ላይ የሰሜን ኮሪያ ወደ 150 የሚጠጉ ኖዶንግ ስርዓቶችን ለኢራን ሰጥታ እንደነበረ ታሪክን ወደ ኋላ ያስታወሱ ተንታኙ አክለውም ሲገልጹ በአሁኑ ሰዓት ታዲያ የጠበቀ ግንኙነት ያላቸው እነዚህ ኃይሎች አሁንም የኢራንን የሚሳኤል ሲስተም በአሜሪካና እስራኤል ጥቃት በሚወድም ጊዜ ወዳጆቻቸው ኢራናውያን እያገዙ ከስር የሚሳኤል ማስወንጨፊያዎቹን እየጠገኑና አዳዲስም እየላኩ ኢራንን እያገዙ ነው ብለዋል። ሰሜን ኮሪያውያን በዚህ ግዙፍ ፋብሪካዎች ውስጥ ሆነው አሁን እስራኤልና የባህረ ሰላጤው ሀገራትን ለመምታት እያገለገሉ ያሉትን ኤማድና ጋድር የተሰኙ የሚሳኤል ስርዓቶችን ኢራን እንድታበለጽግ ከፍተኛ እገዛ ከማድረግም በላይ በጥገናውም በከፍተኛ ፍጥነት እየረዱ መሆኑን አመልክቷል። የእስራኤሉ አልማይ የምርምርና የትምህርት ማዕከል ጦርነቱ ሲጀመር ባወጣው ሪፖርት የኢራን ሚሳኤል ክምችት በዋናነት እስከ 1000 ኪሎ ሜትር የሚጓዙ የአጭር ርቀትና ቢበዛ እስከ 2000 ኪሎ ሜትር የሚደርሱ የመካከለኛ ርቀት ሚሳኤሎችም የተዋቀረ ነው በማለት ገልጾ ነበር። ይሁን እንጂ ኢራን በጦርነቱ አጋማሽ ላይ ዲያጎ ጋርሺያ ድረስ 3800 ኪሎ ሜትር መተኮሷ
ሁኔታውን በአንድ ጊዜ የቀየረ እንዲሆንና የስጋት መጠኑን በምዕራባውያን በኩል ከፍ እንዲል አድርጎታል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ያንን የተረገመ የሆርሙዝ ሰርጥን ክፈቱት አለዚያም እንዳልነበራችሁ አድርጌ አጠፋችኋለሁ በማለት ለዛቱት ዛቻ ኢራን ዛሬ ሌሊቱን ባወጣችው መግለጫ እንደገለጸችው ትራምፕ ሆይ የሆርሙዝ በር አይከፈትም ምክንያቱም ቁልፉ ጠፍቶብናል ስትል በፌዝና በስላቅ የታጀበ መልሷን ሰጥታለች። በዲፕሎማሲው መስክ የቃላት ጦርነቱ ከቁም ነገር አልፎ ወደ መዘባበቻ ያመራ ሲሆን የኢራን የደህንነት ባለስልጣናት ለዓለም መገናኛ ብዙሃን በሰጡት ይፋዊ መግለጫ ለአሜሪካና ለእስራኤል ታላቅና ድንገተኛ አስገራሚ ነገር አለን፣ ሰርፕራይዝ አዘጋጅተንላቸዋል ብለዋል። ለፕሬዝደንት ዶናልድ ጄ ትራምፕ ማለት የምንፈልገው ይሄን ነው ያለችው ኢራን ክፈቱ ላልከው የሆርሙዝ ሰርጥ የምንከፍተው ምንም አይነት በር የለም፣ እንዲያውም የሆርሙዝ ቁልፍ ጠፍቶብናል፣ ፈልገህ ቁልፉን አምጣልን ብለዋል። አንተ የሲኦልን በር ስትከፍት እኛም ዝም ብለን አንመለከትም ያሉት ኢራናውያን በዛሬ ሌሊት መግለጫቸው እንዳሉት ከሆነ እኛም የተለየና አይተ የማታውቀው አይነት ሰርፕራይዝ አዘጋጅተናል ብለዋል። ስለዚህም ጥቃትን ለመክፈት እንደዛትከው ማክሰኞ ስትመጣ በአንጻሩ ከኛም ሰርፕራይዝ ጠብቅ ብለዋል። የፋርስ ኒውስ ባወጣው መግለጫ ላይ እንዳመለከተው ለአሜሪካና እስራኤል አገዛዝ ታላቅና ድንገተኛ ነገር አለን፣ ሰርፕራይዝ አዘጋጅተናል ያሉት የኢራን ጀነራሎች በዛሬ መግለጫ አሜሪካም በኢራን ላይ ጥቃት አድርሻለሁ በማለት የምታቀርበው መግለጫ የሚያስቅ ሲሉ የኢራን የጦር ጀነራሎች አጣጥለውታል። ባለስልጣናቱ አክለውም ይህ የአሜሪካ መግለጫ የጦር አውሮፕላን መውደቅን ጨምሮ የአሜሪካ ወታደራዊ ዘመቻዎችን ከፍተኛ የሆነ ጭንቀት የሚያሳይ መሆኑን ተናግረዋል። ከዚህም በላይ ኢራን ኢመደበኛ ወይም የተዛባ የጦርነት ስልትን በመጠቀም ጠላትን እንዴት ማዳከምና ማሽመድመድ እንደሚገባት ጠንቅቃ ታውቃለች። ከዚህም በላይ የተዘጋጀችበትና ለአሜሪካና ለእስራኤል ልታሳያቸው ዘመናትን የፈጀችበት ልዩ ሰርፕራይዝ አላት ሲሉ ተናግረዋል። ከሁሉም በላይ የዓለምን ትኩረት የሳበው ግን ፕሬዝደንት ዶናልድ ጄ ትራምፕ የሆርሙዝን ወሽመጥ በአስቸኳይ እንዲከፈት ላቀረቡት የኃይል ትዕዛዝና ዛቻ ኢራን የሰጠችው አጭር ምላሽ ነው። ወሽመጡን ክፈቱ ለሚለው የትራምፕ ትዕዛዝ ኢራን ቁልፎቹ ጠፍተውብናል ስትል መልሳለች። እንግሊዘኛው አፍ we have lost the keys። ይህ የኢራን ምላሽ መሰረተ ልማቶቿን በትራምፕ ትዕዛዝ ሙሉ በሙሉ እንደሚወድሙ እየተነገራትም ቢሆን ፈጽሞ የማይናወጥ ሁኔታ ላይ እንደተቀመጠች ለማሳየት ሞክራለች። ይህ ልውውጥ የሚያሳየው የጦርነቱ መሳሪያ ብቻ ሳይሆን የተቃራኒ ወገን የስነ ልቦና ሁኔታንም ጭምር የሚያሳይ ነው ብለውታል። የሆርሙዝ ወሽመጥ አሁንም ቢሆን የዓለማችን እጅግ ወሳኙ የኃይል ኮሪደር መሆኑን የገለጹት ተንታኞች ማናቸውም መስተጓጎሎች የዓለምን ኢኮኖሚ ወዲያውኑ ያናውጡታል ብለዋል። አሜሪካ በእንግሊዝና በፈረንሳይ ድጋፍ ታጅባ ጫናዋን እያጠናከረች ቢሆንም ጀርመን እጅግ ጥንቃቄ የተሞላበት አቋምን ይዛለች። በዚህ መሃል እንደ ጃፓን ያሉ ግዙፍ ኢኮኖሚዎችም ለነዳጅ አቅርቦት መስተጓጎል እጅግ የተጋለጡ ሆነዋል። በአጠቃላይ የመካከለኛው ምስራቅ ቀውስ አሁን ላይ በሁለት ግንባሮች እየተመራ ሲሆን አንደኛው ወታደራዊ ግጭት ሲሆን ሁለተኛው ደግሞ ሁኔታዎቹ ይበልጥ ወደ ከፋ ጦርነት ሊገፋ የሚችል ከፍተኛ የሆነ የስነ ልቦና ጦርነትም ተከፍቷል። ይህ በዚህ እንዳለ የፕሬዝደንት ዶናልድ ጄ ትራምፕ የኃይል እርምጃዎችና ዛቻዎች በዓለም አቀፍ ደረጃ ብቻ ሳይሆን በራሳቸው ሀገር በአሜሪካ ውስጥም የፖለቲካ ከባድ ማዕበል ፈጥሯል። አንድ የአሜሪካ የሕዝብ ተወካዮች ምክር ቤት አባል በሀገሪቱም በኢራን ላይ የምታካሄደውን ወታደራዊ እርምጃ አሜሪካውያንን ደህንነታቸው የተጠበቀ እንዳይሆኑ እያደረጋቸው መሆኑን አጥብቀው አስጠንቅቀዋል። በህዝብ ተወካዮች ምክር ቤት የህግ አውጪ ኮሚቴ ከፍተኛው የዲሞክራት ባለስልጣን የሆኑት ጂም ፕሬዚደንት ትራምፕ ኢራንን በተመለከተ ጸያፍና በሚዲያ የማይጠቀስ ቃላትን ተጠቅመው በትናንትናው ዕለት አመሻሹን የሰጡትን መግለጫ በተመለከተ አጥብቀው የተቹ ሲሆን ፕሬዚደንቱ እብደት ውስጥ ሳይገቡ አይቀሩም፣ ምናልባትም የጭንቅላት ችግር ካለባቸው መታከም እንዳለባቸው አስባለሁ ብለዋል። ጂም አክለውም በማህበራዊ ትስስር ገጻቸው ባወጡት ይፋዊ መግለጫ አሜሪካ ዓለም አቀፍ የሰብአዊ ህጎችን በግልጽ ስትጥስና ስታዋረድ ሌሎችም ተመሳሳይ ድርጊት እንዲፈጽሙ እየጋበዘች ነው። ይህ ደግሞ ሁላችንንም ይበልጥ ለአደጋ ያጋልጠናል ብለዋል። ኮንግረስማኑ አክለውም ሲናገሩ የዓለም አቀፍ የሰብአዊ መብት ህግ ባለሙያ
አሜሪካ በጦርነቱ እያሳየች ባለው አካሄድ ዙሪያ የማስጠንቀቂያ ደውል እያሰሙ መሆኑን ጠቅሰው አሜሪካ የጄኔቫ ስምምነቶችንና ዓለም አቀፍ ሕጎችን በከፍተኛ ደረጃ እየጣሰችና የጦር ወንጀሎችን እየፈጸመች ሊሆን እንደሚችልም ገልጸዋል። በሌላ ተከታታይ ጽሑፋቸው ደግሞ የትራምፕ የቅርብ ጊዜ ዛቻዎች ሙሉ በሙሉ ከቁጥጥር ውጭ የሆኑና እጅግ አደገኛ ወይም ጸያፍ ቃላት የሚጠቀሙ ከአሜሪካ ፕሬዝደንት የማይጠበቅና የሚያዋርድ ነው ብለውታል። በመጨረሻም ፕሬዝደንቱም በሚያዋርድ መልኩ ይህ እብደት ነው፣ የአሜሪካ ፕሬዝደንት የሕክምናና የስነ ልቦና እርዳታ ያስፈልጋቸዋል በማለት የአሜሪካን የፖለቲካ መከፋፈል በጥልቀት የሚያሳይ መግለጫ ሰጥተዋል። በሌላ በኩል ከፖለቲካው ባሻገር መሬት ላይ ያለው ጦርነት እስራኤልን ክፉኛ እየፈተናት ነው የሚሉት የእስራኤል መገናኛ ብዙሃን የእስራኤል ጦር ዛሬ ሌሊቱን እንዳስታወቀው ከኢራን የተተኮሱ አዲስና ተጨማሪ ግዙፍ የሚሳኤል ናዳዎች ወደ እስራኤል መተኮሳቸውን ገልጾ ከእስራኤል የተተኮሱ በርካታ ሚሳኤሎችን ለማክሸፍ ከፍተኛ ጥረት እያደረገ እንዳደረም አመልክቷል። ለህዝቡም በሞባይል ስልኮቻቸው የአደጋ ጊዜ ማስጠንቀቂያ ደውሎችን መሰማታቸውንና የኢራንን የሚሳኤል ጥቃት ለመቋቋም ከፍተኛ ጥረት ሲያደርጉ እንዳደሩም ተመልክቷል። ይህ አዲሱ ጥቃት ሲሰማ ቀደም ሲል በሰሜን እስራኤል በምትገኘው ስትራቴጂካዊ የሃይፋ ከተማ ላይ የደረሰውን ጥቃት ያስከተለው ሰቆቃ አሁንም አላበቃም ያለው የአልጀዚራ ዘገባ ትናንትና ምሽቱን በእስራኤሏ የሃይፋ ከተማ ላይ ከደረሰው ከባድ የኢራን ሚሳኤል ጥቃት በኋላ የነፍስ አድን ሰራተኞች ሌሊቱን ሙሉ የፈረሱ ህንፃዎችንና ፍርስራሾችን ሲቆፍሩ ነዋሪዎችን ሲፈልጉ አሁንም በህይወት የተረፉ ሰዎችን ለማግኘት ጥረታቸውን እየቀጠሉ እንደሆነ አመልክቷል። የእስራኤሏ የወደብ ከተማ ሃይፋ ለእስራኤል የትራንስፖርት ኢንዱስትሪ ማዕከልና በተለይም ደግሞ የነዳጅ ማጣሪያ የሚገኝበት እጅግ ወሳኝ ስትራቴጂካዊ ቦታ ናት። በዚህም ምክንያት ጦርነቱ ከጀመረበት ጊዜ አንስቶ በተደጋጋሚ የኢራን ሚሳኤሎች ዋነኛ ኢላማ ሆና ቆይታለች። በተጨማሪም ከሊባኖስ ድንበር ጋር በቅርበት ስለምትገኝ የሄዝቦላ ሮኬቶች መድረሻ ክልል ውስጥ መሆኗንም አደጋውን አብዝቶታል። በሌላ በኩል በመካከለኛው ምስራቅ ከሚገኙ ሀገራት በኢራን ጥቃት ከፍተኛ ዋጋ የከፈለችው የተባበሩት አረብ ኤሚሬትስ የዱባይ ከተማ ለሆቴሎችና የንግድ ተቋማት የ3 ወር የእፎታ ጊዜ መስጠቷም ተዘግቧል። የዱባይ ከተማ አስተዳደር በኢኮኖሚ ዘርፍ ውስጥ የአጭር ጊዜ የውጭ ጫናዎችን ለማቃለል በሚል ሆቴሎችና የንግድ ድርጅቶች ክፍያዎችን በ3 ወራት እንዲያራዝሙ የሚያስችል ውሳኔ አሳልፏል። የዱባይ አልጋ ወራሽ ሼህ መሐመድ ቢን መሐመድ አልማክቱም የፈረሙበት ይህ መመሪያ ከኤፕሪል 1 ቀን 2026 ዓ.ም ጀምሮ ተግባራዊ መሆን ጀምሯል ተብሏል። መመሪያው እንደሚለው በጦርነት የተዳከመውን የከተማዋን ኢኮኖሚ ለመደገፍ ሲባል ከዚህ ቀደም የተገለጸውን የ1 ቢሊዮን ድርሃም የማበረታቻ አካል ነው ብሎታል። ገልፍ ኒውስ እንደዘገበው ከሆነ በዚህ መመሪያ መሰረት ሆቴሎች ከመኝታ ክፍል ከምግብና ከመጠጥ ሽያጭ የሚከፍሉትን ታክስ 100% በ3 ወራት ማራዘም የሚችሉ ሲሆን ይህም ደግሞ ሁሉንም የእንግዳ ማረፊያዎች፣ ሆቴሎችና አፓርትመንቶች፣ የበዓል ቤቶችን ጭምር የሚመለከት ነው። እነዚህ ተቋማት ከሚሰጡት አገልግሎት በተጨማሪም ለንግድ ስም፣ ለንግድ ፈቃድ እድሳት፣ ለጋዜጣ ማስታወቂያ፣ ለአንዳንድ አገልግሎት፣ ለቆሻሻ አስተዳደርና እንዲሁም መሰል ጉዳዮች ለመንግስት የሚከፍሉትን ክፍያ በ3 ወራት የተራዘመላቸው መሆኑን ዘገባው በዚሁ ትንታኔው ላይ አስቀምጦታል። ይህ በዚህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በስልክ መወያየታቸውን ገለጹ። ጠቅላይ ሚኒስትሩ በዚህ የስልክ ውይይታቸው በኢራን ውስጥ ተከስክሶ የነበረው አሜሪካዊ የጦር አውሮፕላን አብራሪን ለማዳን የተወሰደው እርምጃ የጀግንነት እርምጃ ነው በማለት በማድነቅ ለፕሬዝዳንት ዶናልድ ጄ ትራምፕ የእንኳን ደስ አሎት መልእክት ማስተላለፋቸውም ተዘግቧል። ኔታንያሁ በማህበራዊ ሚዲያ ገጻቸው ባሰፈሩት መረጃ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም እስራኤል በኦፕሬሽኑ ላይ ለነበራት አስተዋጽኦ ምስጋናቸውን ገልጸውልኛል በማለት ጠቁመዋል። ጠቅላይ ሚኒስትሩ አክለውም በሁለቱ ሀገራት መካከል ያለው ወታደራዊና ደህንነት ትብብር ታይቶ በማይታወቅ ደረጃ ላይ መድረሱን፣ እስራኤልም ለአንድ ደፋር አሜሪካዊ ተዋጊ ሕይወት መትረፍ የበኩሏን ድርሻ ማበርከቷን እንደ ትልቅ የታሪኳ አካልና እንደ ኩራት እንደምትቆጥረውም ገልጬላቸዋለሁ ሲሉ ገልጸዋል።
በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፈርቻለሁ አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአሁኑ ወቅት ያለው ሁኔታ በእጅጉ ፍርሃትና ጭንቀት ውስጥ እንደከተታቸው በግልጽ በመገናኛ ብዙሃን ተናገሩ። ፕሬዝዳንቱም በቱርክ ኢስታንቡል ከአሶሺየትድ ፕሬስ ጋር ባደረጉት ቃለ ምልልስ አሜሪካና እስራኤል በኢራን ላይ እያካሄዱት ያለው ጦርነት በተራዘመ ቁጥር ለሀገራቸው የሚቀርበው የገንዘብና የመሳሪያ ድጋፍ የፓትሪዮት ሚሳኤል አቅርቦትም እየቀነሰ እንደሆነ ገልጸው በአሁኑ ወቅትም በተለይ ለሚፈጠርባቸው የዚህ የሚሳኤል እጥረት ከወዲሁ ዝግጅት ለማድረግ መገደዳቸውን አስታውቀው ነገር ግን ሁኔታው በደንብ አስፈርቶኛል ብለዋል። ዜሌንስኪ ሲናገሩ አንድ ነገር ማወቅ ያለብን አሁን እኛ ቅድሚያ የሚሰጠን አይደለንም፣ ተገፍተናል። በመሆኑም የኢራንን የጦርነት በተራዘመ ቁጥር ለኛ የሚሰጠን እርዳታ እየቀነሰ መሆኑን አይቻለው። በዚህም ጭንቀትና ፍርሃት ውስጥ ወድቄያለሁ ብለዋል። እንደገለጹትም ግዙፍ የሆኑ የሩሲያ የባላስቲክ ሚሳኤሎችን ለማክሸፍ የሚረዳቸው የፓትሪዮት ሚሳኤል ሲስተም ሲሆን በአሁኑ ወቅትም ዩክሬን ከዚህ የተሻለ ሌላ አማራጭ የላትም ብለዋል። ጨምረውም በአሁኑ ወቅት በቂ የፓትሪዮት ሚሳኤል አቅርቦት እያገኘን አይደለም በማለት ጠቅሰው የኢራን ጦርነት ከቀጠለ ይህም መጠኑ እያነሰ እንደሚሄድ አስረድተው አሜሪካ ያላት ፓትሪዮት ሚሳኤልና የማምረት አቅሟ የተወሰነ በመሆኑ አውሮፓውያን አጋሮቻችን ይህንን ሚሳኤል በመግዛት እንዲያቀርቡልን እንማጸናቸዋለን። ከፍተኛ ጭንቀት ውስጥና ፍርሃት ውስጥ ነው የምንገኘው። በዚያ ሁሉ ጊዜ እንደደገፋችሁን ሁሉ አሁን በዚህ ጊዜ አትርሱን ሲሉ ተማጽነዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ